እሷ ልጅ እኔ ድምጿን በጫፍ ስለሰማሁትና ከይቅርታ ጋር ነው ሚሚዬም ካለች እዚህ ጋር መልስ ትስጠኝ። ከይቅርታ ጋር እንደው ይሄንን አድርጉ፣ ግድ የላችሁም እናንተ በጣም ትልልቅ ሰዎች፣ በጣም የተከበራችሁ ሰዎች ናችሁ። በጣም አስተያየታችሁ የሚመቸኝ ነው። ሰሞኑን የእናንተን ነበር ዩቱብ ላይ ተለጥፎ ዩቱብ እንትኔም እያስቸገረኝ ነበር ኢንተርኔቴ እና ዩቱብ ላይ ተለጥፎ ያየሁት የእናንተ ምክር በጣም ደስ የሚል ምክር ሁላችሁም እና ተባረኩ። በዚህ አጋጣሚ እግዚአብሔር ይባርካችሁ። እያንዳንዳችሁ እዚህ ውስጥ የምትሳተፉ እዚህ ጋር አሁን የሌላችሁ ኦብሴ ጨረቃ የምትባለው ልጅ ሁላችሁ ነቢያት፣ በጣም የእሷ ንግግር በተለይ ቀርጬው እምቢ አለኝ። ደግሞ የተቆራረጠ ድምፅ መጣብኝና ሙሉ ሆኖ እንደውም ልፖስተው ነበር። በቃ ጥሩ ምክር ለተሳዳቢዎችም ለሁሉም ጥሩ ምክር እና ደብስ የሚል እንትን አላችሁና አሁንም ደግሞ እንደ ትልቅነታችሁ እናንተ ወቃሾች ብቻ ሳትሆኑ አስታራቂም የሰው ሀሳብ ይሄን ለምን ልትይቻልሽ በሏት። ምክንያቱም እንዴት አድርጋ ለሁለቱ ዋጋ እንደምትከፍል ስለማታውቁ ነው። እግዚአብሔርን ማስመሰል አይደለም። በጣም ሴት ልጅን እንትን ትላለች፣ ግን ማስመሰል አይደለም። በጣም ነው የምትወዳቸው እውነት። ግን ታጠፋች ደግሞ እዚህ ጋር አንጥታችሁ ይሄን ያልሽው ነገር አልተመቸንም። እኔ ስላልሰማሁት ነው ሙሉውን። ትንሽ ሚሚ ስትቆርጥ እየተነሳሳው ሰማሁ እና ይሄንን አድርጉልኝ፣ እንደው ካከበራችሁኝ አድርጉና ይሄ መልኩ አልተመቸንም። ይሄን ያልሽው ለምንድን ነው ያልሽው? ስትናደድ እኮ ልንናገር እንችላለን። ሚሚ ስትናደድ አትቆጣችሁም? አሁን እዚህ ጋር የምትዋደዱ ሰዎች ስትናደዱ በውስጥ አትቆጣጡም? እኔ እቆጣጣለሁ፣ ከነናኒ ጋር በውስጥ እቆጣጣለሁ፣ እነ ቲጂን እቆጣለሁ፣ እነ ዛህራን እቆጣቸዋለሁ በውስጥ። እነ ሀይሚ ስታጠፋ በውስጥ እቆጣታለሁ። በጣም ነው የምቆጣት። እንደውም እኔ ከተናገርኩ በኋላ እኔ እንደውም ተናጋሪ ነኝ ፊት ለፊት ጸባይ። እንደውም ሌሎቹ አይናገሩኝም። እውነት በጣም ጸባይ ይናገራሉ፣ ውስጥ እናገራለሁ፣ ናኒንም እናገራለሁ። ግን ከተናገርኩ በኋላ ይጸጽተኛል። ወይኔ ለምን እንዲህ ያልኳት ብዬ መልሼ ደግሞ ይቅርታ ቅድም እኮ እንደዚህ ያልኩሽ እንዲህ ለማለት ፈልጌ ነው ተሰማሽ እንዴ እላለሁ። እናንተን ደግሞ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። እና እዚህ ጋር እንዲህ ብላሽ እንዲህ ልጅ እኔ ዋጋ ከፍላ አውቃለሁኝ። በእውነት እንደ ትልቅነቴ ዋጋ ከፍላ አውቃለሁ። ያ ማለት ትሳደብ ማለት አይደለም። ለምንድን ነው እንደዚህ ልትል የቻልሽው? እንዴት ነው አንቺ እኮ እንደዚህ ታደርጋሽ? እንዴት ነው? በጣም ነው የምትወዳቸው። በጣም ነው ሴት ስትጠቃ ስለማትወድ ነው እንጂ በጣም ነው የምትወዳቸው በእውነት። እኔ እንደውም የገረመኝ በአንድ ወቅት የብሩክና የሃይሚን ቻይናል እየያዘች በየቤቱ እየገባች በየቤቱ በቃ ሀናን አይደል እየገባች በየቤቱ ሰብስክራይብ አድርጉልኝ እንትናን ሰብስክራይብ አድርጉልኝ እየለመነች በምሰራበት ቦታ ሁሉ ስራዋ ወደ ውጭ ነው አይደል? እዛም ሰራተኞችን ሁሉ እየለመነች ነው ሰብስክራይብ የምታስደርጋቸው። እንደገና በ5 በ6 አርጉ እያለች የምታስደርግ እና አንጥታችሁ አነጋግሯት። እኔ ሰሞኑንም ገብቼ አላቅም አይቼ አላቅም ያለችውን እናንተ ግን ታውቃላችሁ፣ ስላያችሁ ነው። አንጥታችሁ ሚሚዬ ጠይቋት። ሚሚም የምትሰሚኝ ከሆነ ሁላችሁም ጠይቋት። የሰማሁሽ ነው የኔ እናት። በቃ በእርጋታ ጠይቋት። ግድ የለም አንቺ የማታውቂውን እኔ አውቃለሁ። በጣም ዋጋ የምትከፍል ልጅ ነች። ገንዘቧ ሳይቀር ሰብስክራይብ አድርጉልኛል የምትከፍል ሁለቱንም ትወዳለች። በቃ ሲጫን አሁን ሴት ላይ ሲጫን እኔ ራሱ አሁን ሀይሚ ስታለቅስ ይቅርታ አድርጉልኝና አለቅሳለሁ። አልቃሻ ነኝ፣ ያውቁኛል። ነናኒ ወይም አትግቢ ትለኛለች ናኒ። እንደውም እንትን ላይ አልችልም፣ አለቅሳለሁ በጣም። እዚህ ልጆቼ ሁሉ ያዩኛል፣ እምባዬ ሲወርድ ምን ሆነሽ ነው ይሉኛል። በቃ እንደውም እኔ አሁን የሚሰሩ ስራ አስጠልቶ የቅድም እንዳልኳችሁ ነው። በቃ አልሰጥም፣ አስተያየት አልሰጥም። የእናንተን አስተያየት ግን እያየሁኝ ነበር። በጣም ተመችቶኝ በጣም እያየሁ ነበር። እንትን ላይ ተለጥፉ ዩቱብ ላይ ሁላችሁ እየመከራችሁ ነበር። ስራ ነውም ሳይሆን ምክር ነበር። አንተ በዚህ ተስተካከል፣ አንቺ በዚህ በቃ በጣም ደስ ብሎኛል። ያ ስራ ከሚል ይሄ ነው የተመቸ። ግን አሁን ይችን ልጅ ተረጋጉና በእርጋታ ተናግራለች አይደል? ተናዶ ሰው የፈለገውን ሊናገር ይችላል። እንናገራለን፣ ልጆቻችንን እንቆጣለን፣ ከዛ እንጸጸታለን አይደል? ሊሆን ይችላል። እና ያንንም ሳንረሳባት አንቺ እኮ እንደዚህ ዋጋ ከፍለሻል፣ በዚህ ወቅት እንደዚህ ያልሽው እኮ ጥሩ አይደለም። እኔ ሀይሚንም ብሩክንም እንደምትወድ በደንብ አውቃለሁ። እንደውም የሌሎቹን ሁሉ ሰብስክራ ይውላቸው፣ የጓደኞቻቸውን የወንድሞቻቸውን ይውላቸው ስትል ነው ማውቃት። ይውላቸው ባካችሁ፣ ለምንድን ነው ማታዩላቸው? ይውላቸው፣ ይቁጠርላቸው። እነሱ እኮ እንደዚህ የሚሰሩት የሚለፉት እኮ እንዲያድጉላቸው ነው። ይውላቸው የምትል ልጅ ነች። እና አነጋግሯት። ከይቅርታ ጋር ነው ሚሚዬ፣ ከይቅርታ ጋር እኔ እንደተሰማኝ ካከበራችሁ እዚህ ጋር ጠርታችሁ ሳትናደዱ ተናገሩ። ይሄን ደግሞ የምላችሁ በጣም በጣም ስለማከብራችሁ በጣም ስለምወዳችሁ ሁለቱንም ወዳችሁ ጥፋታቸውን ድብቅብቅ አድርጋችሁ መክራችሁ ጓደኞቻቸውን መክራችሁ ይሄው መለሳችሁ አይደል? በቀደም ናቲ ይሄን ካላደረግ ካላመጣ ስትሉ ነበር። ይሄው ናቲም አደረገ። እሱንም ደግሞ መጥፎ ቃላት ሳትናገሩ
በቃ በምክር ሰዎችን በምክር ሌሎችም ኦዲየንስ እዚህ ጋር ያላችሁ ማንንም የመስደብ ስልጣን የላችሁም። አትሳደቡ። ከወደዳችሁ ሰውን አትስደቡ። አስተያየት ስጡ። ካጠፋ ብሩክ አጥፍተሃል፣ ይሄ መንገድ እኮ ትክክል አይደለም ብሩክ፣ አንተ የዋህነት ያስጠቃሃል፣ ይሄ ገደብ ሊኖር ይችላል እዚህ ጋር ይሄን ነው የሚያስከፋት። ግልጽነት አድርጋ ስትሄድ ንገራት፣ ውሎህን ንገራት። እኔ አሁን እዚህ ጋር መጡ ምላቸው ምንድን ነው ውሎ ተነጋገሩ። እኔ የዋለበትን ባሌ ይነግረኛል፣ እኔ የዋልኩትን ውሎ ነግረዋለሁ። በቃ ውሎውን ሰው እንኳን ሸኝቶ ቢሆን በመኪና ዛሬ እኮ ስመጣ የሆነ ሰው ሸኝቼ ሲላት ከሌላ ሰው ከሰማች ትጎዳለች። ከእሱ ጋር ውሏቸውን ይነጋገሩ፣ ግልጽነት ብላለች። እውነቷን። እናንተ አሁን የተመቸኝ ምንድን ነው ምክር ነው፣ ተስተካከሉ ነው። በቃ ስራ ነው ብሎ ቀጥሉ፣ ስራ ነው አይደለም ያላችሁት፣ ምክር ነው። ያንን ዩቱብ ላይ በጣም የተባረኩባችሁ ሰሞኑን እረፍት ላይ እያዳመጥኳችሁ። አሁንም አልተመለስኩም። ከሰኞ በኋላ ነው የምገባው ቲክቶክን ብገባ። እኔ እስከ እሑድ ድረስ እረፍት ነኝ። አሁን ግን እዚህ ጋር እየተነሳሳው ከአልጋዬ ላይ ልንወጣ ስንል የሚሰማሁና እኔ ደግሞ ግለሰቧን አውቃታለሁ። በቃ ድምጿን በጨረፍታ ነው። እኔ ሙሉ ምን እንዳለች እግዚአብሔር ምስክሬ አልሰማሁም፣ አላውቅም። እኔ ቲክቶክ ውስጥ ብዙ የለውም፣ አልሰማሁም። ግን ዘልዬ የገባሁት እናንተን ስለምወዳችሁ ልጅቷ በውስጥ ስለማውቃት ከሌላም ከሚቀርባት ሰው ስለምሰማ ስለማውቃት ሞታ ነው የምትወዳቸው። ግን የሰው ልጅ ይሳሳታል፣ ሲናደድ ይሳሳታል። የተናደደችበት መንገድና የተናገረች ያን ንግግርሽን ትክክል አይደለሽም በሏት። አስገብታችሁ ምንም ችግር የለ፣ እህታችሁ ነች። አስገብታ እዚህ ጋር የተናገርሽው ንግግር አስቀይሞናል። ምን ለማለት ፈልገሽ ነው? ሚሚ አሁን ስታጠፍ ሚሚዬ እንዴ የተናገርሽው ነገር እኮ አስከፍቶኛል፣ ግን ምን ለማለት ፈልገሽ ነው ይሄንን ልትይ የቻልሽው ነው እንጂ የሚባለው ሚሚ ላይ እንዳለ እንትን ማለት የለባችሁም። እንደዛ ማለት ነው። እኔም ብናገር ገነት ይሄን ነገር የተናገርሽው በምን አቅጣጫ ስል ላብራራ እችላለሁ። እንዲህ ነው የማደርገው። አሁን እኔ ማነው ሲያጠፉ እኔ ጋር ያሉት እና ሚሚ ምናምን ይሄ ያልሽው ትክክል አይደለም፣ ይሄ ስራ አይባልም፣ በዚህ መልኩ ምከሯቸው፣ በዚህ በኩል ንገሯቸው፣ በዚህ በኩል ተናገሩ። እኔ በውስጥ እናገራለሁ። አንዳንድ ሰው ሳታውራ ቤት ያላችሁ ሰምቻለሁ። ይሄንን ራሱን አሁን ናናንዬ አንድ ቀን እናገርሻለሁ ብዬ ነው። ሳታውራ ቤት እንትናን ተቆጡ፣ ዛህራን ተቆጡ፣ እንቆጣለን። በውስጥ ነን የምናገረው። እዚህ ጋር መጥቼ እኔ አልናገርም። ሰውን ሚዲያ ላይ እዚህ ጋር መጥቼ አልናገርም። ግን እኔ በውስጥ ምን እንደምል ሳታውቁ እንትን አትበሉ። እናገራለን። እኔ ሀይሚን በውስጥ እናገራት። እግዚአብሔር ያክብራቸው፣ በጣም ነው የሚያከብሩ። ናኒ በውስጥ ትናገራቸዋለች። ህይወትን በውስጥ ነው የምንነጋገረው። እዛ ጋር ስንወጣ አሁን ከነሱ ስራ ጋር የተባበርን ከነሱ ጥፋት ጋር የተባበርን የሚመስላችሁ ልጆች አላችሁ። ሌሎች እዚህ ውስጥ ሌሎች አሁን እዚህ ጋር 92 ሰዎች አላችሁ። ከነሱ በቃ ካጠፉ ከመሰለን እንናገራለን። ከዚያ ያስረዱናል። እንዲህ ለማለት ፈልጌ ነው ይሄን ያልኩት፣ እንደዚህ ለማለት ፈልጌ ነው። እንደዚህ ሁለቱን የማይወዱ ከሆነ እኔ ምን እሰራለሁ እዛ ጋር? ሀይሚን ብሩክን የሚሳደቡ የሚጠሉ ከሆነ እኔ አልገባም እንደዚህ አይነት ቦታ። ሲጀመር ልመክር ነው የምገባው። ሲዘቀዝቁ ልቆጣ ገባ ነበር ድሮ። አሁን ግን ብዬ እኔ ስለተዉ ይቀጥሉ ብዬ ትቻለሁ። እንዲህ ግን የሆነ ቦታ ሳገኝ ነው የምናገረው። ስድብ ምንም ይሄ በተለይ ይሄ የኢትዮጵያ ሕዝብ ስናድግ እናቶቻችን በብዛት እኔ አሁን በጥሩ ቤተሰብ ይሆናል ያደኩታል። በብዛት እኔ ከጎረቤት ምስል ጠላ ሸጣ፣ እንጨት ሰብራ፣ ብዙ ነገር አድርጋ ነው እናት ልጇ ምታ። እዚህ ጋር ራሱ እኛ ዋጋ እየከፈለን ሰው ሀገር ብንሆን ልጆቻችን ለማሳደግ ከስንት ነገር ተናጥቀን የዘመኑ ሲስተም እንዳያገኛቸው ከስንት ዋጋ ከፍለን እናሳደግ። የሰው ወላጆች የምትናገሩ የምትዘቀዝቁ ሰዎች እናንተ ነገር እንደው ትዳር ውስጥም ካልገባችሁ በሆነ ነገር በመውለድ በሆነ ነገር ልታገኙ ትችላላችሁ። ተዉት። እግዚአብሔር አይቸኩልም። ሊቀጣ ሲፈልግም አይቸኩልም። እግዚአብሔር ሲፈርድም አይቸኩልም። እንደ ሰው አይደለም። እኛ ሲፈርድ ሰው ላይ ወዲያው ነው እርምጃ ለመውሰድ የሚሄደው። እግዚአብሔር ግን ይዘገጃል።